አድማጮቻችን ተመልሰናል። የፍቅር ክሊኒክ ተከፍቷል። ዶክተር ሆነሻል? አዎ። እሺ፣ ራሴን በራሴ እሺ። ዶክተር ጊፍት ደምስና ብርሃኔ ንጉሴ ያለን። ስለዚህ ታማሚዎች ይግቡ። እድሜያቸው ከ18 ዓመት በላይ መሆን አለበት። ህመማቸውን በጣም አጠር አድርገው ሊነግሩን ይገባል። ከዛ በኋላ የሰጠናቸው መድኃኒት ደግሞ በትክክል የመዋጥ የመወጋት ግዴታ አለባቸው። አዎ። የመግቢያ በሮቻችን ደግሞ 0115543319 0115543316 ናቸው። እሺ፣ መግባት ይችላሉ። ቅድም የሶስት ማዕዘን ማስታወቂያ አሁን እየሰማው ምን ትዝ እንዳለኝ ታውቂያለሽ? ምን እንደመጣብኝ? እሺ። ለዚህ ለፓን አፍሪካን ፊልም ፌስቲቫል የተመረጡት ፊልሞች የሶስት ማዕዘን ቁጥር 1ም ቁጥር 2ም ናቸው እና ደግሞ ቤዛ እና ሶስቱም ጋር ማን ብትኖር ጥሩ ነው? ሰላም ተስፋዬ እያሰብኳት ነበር። እኔም እንዴት እድለኛ ናት እያልኩ ነበር። ስለዚህ የሰላም ተስፋዬ ፌስቲቫል ነው የሚሆነው። ይቻላል። ሄሎ፣ ሰላም ነው? አሁን ታላስተላይ ማን እንበል? እኔ ቆያ በባለፈም ደውዬ ነበር። እድሜ 24። እሺ፣ ምንድነው? ለስንተኛ ጊዜ ነው የመጣው አሁን? ሁለተኛ ጊዜ ነው። ያው ለውጥ አልተገኘም። ምን ነበረ? እስኪ አስታውሰን። ህመምህ? እኔ ያው ከ3 ዓመት በፊት አብሮኝ የቆየ ነው። ይሄ 3ኛ ዓመት ልደትህን የምታከብረው? አዎ። እሺ፣ ምን አረክ? በቃ ልጅቷ ወይ መልአክ አልላት ወይ የሞት መንፈስ አልላት ጠፋች። ያላይ ደግሞ ያው እንዳጋጣሚ ሆኖ ስንተያይ እሷም መሬት ነው የምታየው፣ እኔም ምድር ነው የምናየው። ማለታም በቃ ማረገው ቁጡ ጠፍተኛል። ምን ይሻላል? አንተ እኮ በቃ እንደ አዲስ በታትነን ካልገጣጠምንህ እንዲሁ በቀላሉ የምትታከም እና የምትድን ሰው አይደለም። ምክንያቱም የራስን እድሜ ጨርሰ የኛንም እና የሌሎች ታካሚዎችም እድሜ ነው እየጨረስክ ያለው። 3 ዓመት ሙሉ ዝም ብሎ አስታውስሽው? አዎ፣ ሻማ እያበራው ያለው ልደቴን ማከብር ያለው 3 ዓመት ያከብራል። ምንም ግን አናግሯት አያውቅም። ምንም ነገር አታውቅም እንደሚያፈቅራት እና ደግሞ ስታያት መሬት የምታይ ከሆነ አሁን ትልቁ እሷን የማግኛ ዘዴህን ነው ወይም መንገድህን ነው እየገደልክ ያለው። እየሰማኸኝ ነው? እየሰማሁ ነው። አሁን አንዱ ምን መሰለ፣ በጣም ትልቁ እንዲያውም የፍቅር ቁልፍ አይን ነው። እንዲያውም አንዴ ምን ጥናት ይፋ ተደርጎ ነበረ። ዝም ብሎ የማይተዋወቁ ሰዎች፣ እንግዳ የሆኑ ሰዎች ራሱ አምጥተሽ ቁጭ ብታደርጊያቸውና ለ4 ደቂቃ አይን ለአይን ትኩር ብለው ቢተያዩ ፍቅር ውስጥ የመውደቅ እድል አላቸው። ሊዋደዱ ሊፋቀሩ ይችላሉ። ስለዚህ አንተ ይሄ ትልቁ መሳሪያ አይናችን ነው። በአይን አንድን ሰው ትኩር ብሎ ማየት ብዙ መልእክት ነው የሚያስተላልፈው። ፍቅርን ያስተላልፋል፣ በራስ የመተማመን ስሜትን ያስተላልፋል፣ እፈልግሻለሁ፣ እወድሻለሁ የሚለው መልእክት ያስተላልፋል፣ ሳታወራ ማለት ነው። ስለዚህ አንተ እሷን ስታያት መሬት የምታይ ከሆነ ግን በቃ እንደምትፈራት፣ ለእሷ እንደማትመጥን፣ እንደማትገባት መልእክት ነው ያስተላልፍክ ያለው። ስለዚህ ይሄንን አስወግድ እና ደግሞ ሞክር። ዶክተር አንድ ምን ችግር አለ መሰለህ? አሁን ብዙ ጊዜ ማለት ነው በስራ ምክንያት በቃ የመገናኘት እድላችን በጣም ጠባብ ነው። በተለይ እኔ ማለት ነው እና አንፎርቹኔትሊ በሆነ አጋጣሚ ወይ መንገድ ላይ ምናምን ሰዓት እዚያ ጋር ቁሞ ለማየቱ በጣም ይከብደኛል። ከአንድያውንም አሁን አይ ኮንታክትን የቀነሰብኝ እድል እሱ ነው። ስለዚህ አሁን እንዴት አድርጌ ማግኘት? ለምሳሌ እሷ ተማሪ ነች፣ ዩኒቨርሲቲ ተማሪ ነች። ዛሬ እንትን ማለት ደግሞ ከኔም ከስራዬ ጋር ከሷም ጋር ማስፈክት ያደርጋታል ብዬ አስብ። ሌላኛው ችግር ደግሞ 3 ዓመት ታግሰ የለ እንዴ? እቺን እድል ለማግኘት እንዴት አትታገስ? ሌላኛው ችግር ደግሞ ከፋሚሊዎቿ ጋር በጣም እንግባባለንና እሷን ቴለር ብታረግ ምናምን ሳይቻል ቢያረግ ፋሚሊዎቿ ጋር ልቃየም እችላለሁ ብዬ ፈርቼ ነው። አይ አሁን ግምት ነው። ገና ለገና ምን ካንተ ጋር ስትዋወቅ ባንተ ፍቅር ወድቃ ነው ከትምህርት ትወድቃለች ብለህ የምታስበው? ከትምህርት ትወድቃለች ሳይሆን ጥያቄውን ሪጀክት ብታረገው እሷ ወይም ደግሞ ለፋሚሊ እንደዚያ ላይ ምናምን ብላ ኢንፎርም ብታረግ ምንድነው እንደምትላት? ያው በቃ ሻይ ቡና እንበል ንጋይ እንደዚህ ነው አመላስ ጊዜ ባገኝ ትተዋወቃላችሁ አይደል? ሰላምታ አላችሁ? ከቤተሰቡ ጋር የምትግባባ ከሆነ ሰላምታ አላችሁ አይደል?
ከሷ ጋር የለንም፣ ሌሎች ፋሚሊ ጋር አለ። ስለዚህ የምታደርገው ምንድነው 3 አመት ሙሉ እንግዲህ አንተ የታገስክ እንዲያውም እሷ በሌለችበት የ3 አመት የፍቅር ህይወትህን ሻማ ለኩሳ ያከበርክ ሰው ነህ። ስለዚህ እሷ ወደ ቤተሰቦቿ ስትመጣ ወይም በሆነ አጋጣሚ ታግሰ ታገኛትና ቀጥ ብለህ ሄደህ ሰላም ትላታለህ። ሰላም ብለህ ራስን አስተዋውቀ ከሷ ጋር ታወቃለህ። በቃ በርቀት አቅሻለሁ፣ ስለዚህ በቅርበት ደግሞ ላውቅሽ ፈልጋለሁ ብለህ ታወቃታለህ። እንዲያውም ስልክ ቁጥር ብትሰጪኝ ደግሞ እንደዋወላለን ብለህ ስልክ ቁጥሯን ለመቀበልም ሙከራ ታደርጋለህ። ግን ስልክ ቁጥርም ደግሞ ራሱ ለመቀበል ደግሞ ጥበብ አለው። ሰምተህ ከሆነ አቅርበነዋል ብዙ ጊዜ በክትባት ምንም መፍራት ምናምን የለብህም። ልክ እንደ ቸኮልክ ሰው ትሆንና እንደሚቸኩል ሰው አይነት ሆነ በቃ ያው በርቀት አይሻለሁ፣ በቅርበት ልታወቅሽ ፈልጋለሁ፣ ግን አሁን ጊዜ ስለሌለ አንቺም ትቸኩለሻል እኔም እቸኩላለሁና ስልክሽን እስኪ እዚህ ጋር ጻፊልኝ ብለህ ስልክህን እጇ ላይ ያደርግላት። እሺ ከዛ በኋላ ጠቅ ታረጋዋለች። ይዘህ መሄድ ነው። ከዛ በኋላ ደግሞ ራስ የሆነ ደግሞ እሱም ጥበብ አለው ደግሞ ዝም ብለህ ደግሞ መንገድ ላይ ያለች ከተለያየ በኋላ ከ2 ሰከንድ በኋላ አትደውልም። ለማንኛውም ላንተ ምን መሰለህ አሁን መድኃኒቱ በጣም ሁለገብ በሽታ ነው ያለብህ አንተ እና የፍቅር ኬሚስትሪ የሚል መጽሐፍ አለ። እሱን ግዛና አንብብ። የት ጋር አገኘዋለሁ? ፈልገዋ መጽሐፍት ቤት ፈልገው። እሺ ደህና ደር። እንዴ አመሰግናለሁ ዶክተር። ሰላም ደርልኝ። እሺ ቻው። የእውነት ዶክተር መስዬዋለሁ መሰለኝ ይዞኝ ኮስተር ብሎ የሰማችሁ ጎረቤቶቹ ካላችሁ ባካችሁ ንገሩት የውሸት ክሊኒክ እንደሆነ። እሺ ሄሎ ሄሎ ሄሎ። ጤና ይስጥልኝ። ጤና ይስጥልን። ማንም በል? አህመድ እባላለሁ። አህመድ እድሜ? ሰላም ነው አለን። እድሜ 24። 24 ምን ጉዳይ አመጣክ? ያው ፍቅር ነው። እሺ መናገር እችላለሁ? አዎ አሳጥረክ። እሺ ይኸውልሽ እንትን ነበር የሆነች የዛሬ 6 ወር አይቻት ነበርና ከ6 ወር በኋላ መልሼ አገኘኋት። ጠፍታብኝ ነበር ስላየት ቆይቼ ማለት ነው። እና አሁን ካወቅኳት በኋላ ለመታወቅ ሞክሬ ነበር ልጅቷን። እሺ ከዛ በኋላ ማለት የምታወቅበት መንገድ ሳመቻች ነበርና ያው መንገድ ላይ ነው ማቃት እየጠበቅኩ ለመታወቅ ሞክሬ ነበር እና በሆነ አጋጣሚ የሆነ ነገር እንድትረዳኝ የሆነ መኪና ነገር ይዤ ነበርና እንድትረዳኝ ምናምን ነገር ጠየቅኳት። መንገድ እያለፈች ማለት ነው። ተዋወቅኳት። እሺ ከዛ በኋላ በሚቀጥለው ጊዜ ሳገኛት አረ ትረካረከው አህመድ አጠር አድርገህ ወደ ነጥቡ ግባ እንጂ። እሺ በቃ ማለት ይገባኛል። ያው ያፈቀረ ሰው በጣም ማንዛዛት ይወዳል። እሺ ምን ማድረግ ነው ያለብኝ ከዚህ በኋላ? በደንብ ያው ተዋውቀናል። ከዚህ በኋላ እንዴት ነው ማድረግ ያለብኝ? ትውቁ ምን ድረስ ነው የተዋወቃችሁት? ዝም ብሎ ሰላምታ በቃ ሀይ በሚለው ደረጃ ላይ ነው የተዋወቅነው እና ከተዋወቅን በኋላ ስልኳ ምናምን ነገር ተቀብያት ነበር። እሺ እና በመሀል ደግሞ ስልክ ያለ መንሳት ነገር አለ። ምን ያህል ጊዜ ደውለህላት ነው? 1-2 ቀን ነው የደወልኩላት። ከዛ ቴክስት አደረኩላት። ከዛ በኋላ በቃ የመጀመሪያው ስትደውል አነሳች? አላነሳች። የመጀመሪያው ቀን ስደውል አሁን ካገኘኋት 2 ቀኔ ነው። እሺ እና በእኔ ነኝ ማቃት፣ እሷ በደንብ አታውቀኝም። እሺ መጀመሪያ ቆይ ስልክ ቁጥሩን ከተቀበልክ በኋላ በስንት ሰዓት ውስጥ ደወልክ? አይ ከአንድ ቀን በኋላ እንደምንም ጠብቄ ከአንድ ቀን በኋላ ነው የደወልኩት። ወዲያው መደወል አልፈለኩም። ስንት ሰዓት ላይ ተቀበለ? ለምሳሌ ትላንት ተቀበልክ እንበል፣ ዛሬ ስንት ሰዓት ላይ ደወልክ? ለማግስቱ ደወልኩ፣ አድሬ ማለት ነው። ጠዋት ደወልክ? አዎ ጠዋት ደወልኩ። ስንት ሰዓት አካባቢ? ወደ ማታ አካባቢ አድሬ። ጠዋት 7 ሰዓት አካባቢ ተቀብያት አድሬ ወደ ማታ አካባቢ ደወልኩ። እሺ ስደውል ሜል ቦክስ ነው ቴክስት እንትን የምታደርገው፣ አታነሳውም ስልኳን። ከዛ በኋላ አጋጣሚ ወደ የሆነ ስራ ላይ ባለሁበት ሰዓት ስታልፍ አገኘኋት ማለት ነው። አንዴ ከደወልኩ በኋላ? አዎ በቃ ከዛ መደወል አቆምኩኝ። እኔ አልደወልኩም። አንድ ደውለህ? አዎ 1-2 ጊዜ ደወልኩ። ከዛ አልተነሳም።
ሁለት ጊዜ ደወልክ? እሺ ከዛ አገኘሃት? በአጋጣሚ በሌላ ስልክ ስደውል ስልኩ ይነሳል። በቃ አላናገርኳትም፣ ዝም አልኩኝ። እንትን አላልኩም ማለት ያንተ ስልክ ማታነሳበት ምክንያት ታውቀዋለች እንዴ? ያንተም ስልክ ሰጥታታል? አዎ ሰጥቻታለሁ። ሴቭ አድርገዋለች ማለት ነው? አዎ አግቢ ሰጥቻታለሁ። እሺ አገኛት? ምን ሆነ ካገኛት በኋላ? አገኛት ደነገጥኩኝና እሷም ያው እንደመደንገጥ ነገር አለችና ሀይ ስላት ሰላም አለችኝ። ፊት ለፊት ሰላም ተባባል። ስልክሽ እኮ አይሰራም ምናምን ነገር ስላት እኔ ጋር አይደለም ሌላ ሰው ጋር ነው እንትን የሚለው ነገር አለች። እንግዲህ ያለመፈለግ ነገር ነው የሚታይባት። አንደኛ ስትደውል እንደዛ ባስቸኩል ጥሩ ነበረ። አሁን በነጋታው መደወልም ብዙም የሚመከር አይደለም። ትንሽ አሁን ሴቶች ገባ መጓጓት ይፈልጋሉ። አሁን እንድትጓጓም እድል አልሰጣትም። ግን ሴቶች በእርግጠኝነት ዝም ብሎም ለአገኙትም ይሰጣሉ ማለት አይደለም። ግን የሰጠችውን ሰው ታውቃለች። በዛ ላይ ስልክህንም ወስዳለችና ከዛ 2 ቀን እንደዚህ ብትቆይ ኖሮ እሷ ራሷ ነበር የምትጓጓው። እንዴ ስልኬን ተቀብሎ አይደውልም እንደ የሚል ጥያቄ ነበር ይመጣባት። ግን አንተ ለሱ እድል አልሰጣትም። ቶሎ ደወልክ። ያ ነጥብ ያስቀንስብሃል። ከዛ በኋላ ደግሞ ደገምክ፣ እሱም ነጥብ ያስቀንሳል። ከዛ ደግሞ ስታገኛትም ደነገጥክ፣ እሱም ሌላ ነጥብ ያስቀንሳል። እና ኔጌቲቭ ላይ ነው ያለው። አሁን እንዴት ነው ፖዚቲቭ ማድረግ የምችለው? ጊፍት ምንድነው ማድረግ ያለበት? አሁን እድል አለው ይመስለኛል። ምንድነው ማድረግ ያለበት? አሁንም ተስፋ ይቁረጥ። ግን እንዲህ በየጊዜው አለመደወል፣ ሰላም ሲላትም ስልክሽ ለምን ደሞ አታነሹ እያለ አለማጨናነቅ፣ ምንም ነገር እንዳልተፈጠረ እንደረሳው አድርጎ በሆነ ጊዜ ደግሞ ሞክሮ የዛን ጊዜ ካላነሳች እንግዲህ በቃ ምንም አይነት ፍላጎት የላትም ማለት ነው። ስለዚህ ማቆም መቻል አለበት። በዛን ጊዜ ግን አሁንም ሲያገኛት ሰላም ይበላት፣ ያን ነገር ረስቶት በቃ ድሮ እንደሚያወራት ያውራት። ጥሩ ነው። ስለዚህ የመገናኘት እድል አላችሁ መሰለኝ ይኖረናል። በዛ ላይ ደግሞ አንተ መኪና ይዘህ ነው መንገድ ላይ ደግሞ አይደል የተዋወቅካት? አይ መንገድ መኪና ምናምን ይዤ አይደለም፣ እንደዚህ መኪና ላይ ያስኩ ነበር። ከሰው ጋር ነበርኩና አንድ ላይ የሆነ መኪና ነገር ያልክ መስሎኝ ነበር። ቅድ ከሰው ጋር ከጓደኛዬ ጋር አንድ ላይ ነበር። እሺ ስለዚህ መኪና ይዘህ ከሆነ ጥሩ መልእክት ላይ ያስተላልፍ ይችላል በሚል ነው። አሁን ጊፍት እንዳለችው አሁን እርሳው የተፈጠረው ነገርና አትደውል። ከዛ በኋላ ስታገኛት ምንም ሳትደነባበር ዝም ብለህ ሰላም ብላት፣ አይታ ደስ ደህና ነሽ ምናምን ጠፋሽ ምናምን ብለህ ስልክ ቁጥር ስጭኝ አትበል፣ ስልክሽ አይነሳም አትበል፣ ዝም ብለህ ተለያት። ከዛም እድል አለ አይደል የመገናኘት ሌላ ጊዜ። ዘና በል ማለት ነው። በቃ ያን ያህል መገናኛ ነው፣ አብረን ነው የምንኖረው። ሰፈር አካባቢ ነች፣ ግን እሷ አታውቅኝ። መገናኛ አካባቢ በቃ ስለዚህ ቀለል አድርጎ በቃ ቤት ነን። ያው ማለት እሷ እኔ 12ኛ ነኝ፣ እሷ ገና ኤሌመንተሪ ነች። እንዴ በ24 አመትክ? እሷ ስንት አመቷ ነው ማለት ነው? እሷ እንጃ እድሜዋ ወደ 20 አመት ይሆናታል። ኤሌመንተሪ 20 አመት ኤሌመንተሪ ትሆናለች ታዲያ? እንዴ አዲስ አበባ ውስጥ 20 እኮ ዩኒቨርሲቲ እኮ ይገባሉ አሁን አይደል እንዴ? የኔ ግምት ነው። ግምትህ ራሱ ነጥብ ያስጥልብሃል። ይሄን ብትሰማ። ለማንኛውም ኤሌመንተሪ ከሆነች አንመክርህም፣ ትማርበት። እንዴ ገና እኮ ልጅ እኮ ነች። በእርግጠኝነት ኤሌመንተሪ ከሆነች ከ18 በታች ነች ማለት ነው። እንደዛ ነው። 21 እንደዚህ። አሁን አንቺ ኮሌጅ በስንት አመትሽ ነው የገባሽው? እኔ በ20 አመቴ በ18 አመት ነው እንዲው የሚገባው አይደል? አዎ። ስለዚህ ከህፃን ጋር ነው ወንድሜ። እቺን ህፃን አታስቸግራት፣ ትምህርቷን ተማርበት። በላውን ፖሊስ አንጠራ ሹልክ ብለህ ውጣ። አስለፈለፈን እኮ። እኔ እኮ ቁም ነገር መስሎኝ እኮ ደግሞ እንዴ ያዋቂ መስሎን ጭራሽ። ሄሎ ይሰማል? ሰላም ነው። እስማኤል ይባላል። እስማኤል እድሜክ? እድሜ 21 ምን አመጣክ? ፉንቃ ምናምን ነገር አልበጥተ ብሎ ነበር። እንዴት አርጌ ላሲዘው? ፉንቃ ሊዘይ ብሎ ነበር። ፉንቃ ሊዘይ ብሎ ነበር። ብሬ የሰማው ፍቅር አልያዘኝም ነው። ገና እኮ ነው ታዲያ 21 ነው። ጠብቃ ይመጣል። ይዞ የነበረ እንደገና ሂዶ ነው። ለዛ ነው እና እንዴት ደግሞ ልመልሰው ፈልጌ ነው።
ማለት ከእሷ የምትወዳት ልጅ ነበረች እሷ አሁን ሰው ጋር ጓደኛ ነች። እና እሷን ነው አሁን የምትወደው ነው ሌላ? ኧረ እንዲይዘኝ ፈልጌ ነው። ቆይ ይዘሃላ፣ ተረጋጋ ታዲያ ይሻላል። አዎ አንድ ቀን እስክትንቀጠቀጥ ድረስ ይሻለኛል። መቶ ያርገበግብሃል። ታገስ፣ ገና 21 ነህ። እንዲያውም አቅም አደራጅ። በኋላ ነው በሽታውን ለመቋቋም የፍቅር በሽታ ቀልድ ነው የያዙት። መቀለጃ ሆነ። አንቺ ነሽ የምትስይብን ምድረ ጩጬ። ሄሎ ሰላም ነው? ማንም በል አሸናፊ። እድሜ 21 እሺ። ምን ጉዳይ መጣክ? ያው የፍቅር ጉዳይ ነው። እሺ ድምጽህን ግን ጮክ አድርገህ። እሺ ከአንድ አመት በፊት አርባ ምንጭ ካምፓስ እያለሁ የተዋወቅኳት ልጅ ነበረች። እናም እኔ በምን ምክንያት አሁን አስቀይሬ ወደ አዲስ አበባ ካምፓስ ገብቻለሁ እና የፍቅር ግንኙነት ምናምን ጀምረን ነበር። እሷ ደግሞ የክፍለ ሀገር ልጅ ነች፣ መገናኘት አንችልም እና ምን ማድረግ ይሻለኛል? እሷ አርባ ምንጭ ነች፣ አንተ አዲስ አበባ ነህ። አንድ አመት አንድ ላይ አሳልፈናል። ፍሬሽ እያለሁ ማለት ነው። ፍቅረኛሞች ሆናችሁ ማለት ነው? ስለዚህ እንዴት እንገናኛለን ነው ጥያቄ? እንዴት ነው ዩኒቨርሲቲ ተማሪ ሆነ ይሄ አንተ እንዴት ይከብድሃል? ገና ስንት ችግር ትፈታለህ ተብለህ የተማርክ ያለ ሰው ይሄንን ተረድተህ እንዴት ያንን መፍታት አቃተ? ያው ምን የገናኝበት መንገድ የሚራራቃል። አሁን ዘመኑ ምንድነው? ስልክ አለ፣ ቴክስት አለ፣ ሶሻል ሚዲያ አለ፣ አውቶቡስ አለ፣ አውሮፕላን አለ። እሱንም አሁን ለነም ቻት እናደርጋለን፣ እንደዋወላለን። ግን ያው በአካል መገናኘት በአካል ደግሞ ያው ሁለታችሁ ተማሪ ናቸው። በእረፍት ጊዜ ያው እንግዲህ አንዳችሁ ወደ አንዳችሁ መሄድ አለባችሁ። ወይም ደግሞ አማካኝ ቦታ ላይ ወይ ሻሸመኔ ወይም ደግሞ ላንጋኖ መገናኘት አለባችሁ። ይሄ የፍቅር እኮ በሽታ አይደለም፣ ይሄ የሎጂስቲክስ ነው አይደል? የሎጂስቲክስ ደግሞ አንተ ራስህ ቀላሉ ነው በጣም። አዎ እሺ አመሰግናለሁ። ዛሬ ግን የሚመጡት ታካሚዎች ጉዳያቸው ከባድ አይደለም። ይሄ የምንድን ነው መሞላቀቅ ነው የሚባለው። እሺ ሄሎ። አቤት። ስምና እድሜ ወንድማችን? ስሜ ቲ ይባላል። እድሜ 20። እሺ ምንድን ነው እንዴት ነው የሚያደርግህ? የዛሬ 6 ወር በፊት የተዋወቅኳት ልጅ ነበረችና እሺ አየኋት እና ስልኳን ተቀበልኩ። ከዛን ጀምሮ እስካሁን እስካለንበት የደውላት ነበርና ሁሌ ሳልደውልላት አላድርም። ሁል ቀን ደውልላታለሁ። የ12ኛ ክፍል ተማሪ ነች። እሺ በአካል ግን መገናኘታችን የጠበበ ቻንስ ነው ያለውና እንደምወዳት ብዙ ከመደወልና ከቆይታ በኋላ ነገርኳት። እሺ ከዛ አሁን ብዙ ሳወራት እስካሁን አብረን በስልክ ራሱ ማውራታችን ስህተት እንደነበርና የሷ ጥፋት እንደሆነ ምናምን ትነግረኛለች። ማገናኘት አልቻልንም እስካሁን። በአካል አንዳንድ ቀን አገኛታለሁ፣ ለትንሽ ጊዜ አውርቻት ምናምን እመለሳለሁ ከትምህርት ቤት ስወጣ እና አሁን ምን ማድረግ እንዳለብን። በመጀመሪያ እንኳን ደስ አለ ስልክ ቁጥር መቀበል ስለቻልክ። ብዙ ወንዶች የማያሳኩት ነገር ነው ያሳካው አንተ። ከዛ ቀጥሎ ግን እሱ ከዛ በኋላም ደግሞ የራሱ የሆነ ሂደትና የራሱ የሆነ ጥበብ አለው። ስልክ ቁጥር ተቀበልክ ማለት አለቀ ማለት አይደለም። ስልክ ስለያዝክ ዝም ብለህ ትቀጠቅጠዋለህ ማለት አይደለም። እቺ ልጅ ተማሪ ነች።
የራሷ የሆነ ህይወት አላት። ስለዚህ በየቀኑ እየደወልክ ማናገርህም ትክክል አልነበረም። አሁን እሷ ገባ ጨንቋታል። በየቀኑ ስትደውላት ያስጨንቃል። በዛ ላይ መሰልቸትም ይኖራል። በየቀኑ የምትደውላት ከሆነ ደግሞ የመገናኘት ፍላጎቷም ይቀንሳል። ስለዚህ መጀመሪያ ላይ ፍላጎት ነበራት፣ ስልኳን ሰጠች። ከዛ በኋላ ግን አንተ አቢዩዝ እያረከው ነው ያንን እድል ማለት ነው። ደጋግመህ በመደወል በማስጨነቅ በማስቸገር ትምህርት ቤቷ ድረስ በመሄድ ማለት ነው። ስለዚህ ጋፕ መፍጠር አለብህ ለናፍቆት ለጉጉት። እንዴ አይደውልም እንዴ በቃ ራሷ ስልኳን እንድታየው እንድትጠብቅ ማድረግ መቻል አለብህ። ያ ደግሞ የምታደርገው ምን በማድረግ ነው? ባለመደወል በማጓጓት። አሁን አንተ ለሷ በቃ የሆነ ስራ ፈተህ ስራ የምታስፈታ ሰው ነህ። ምክንያቱም በየቀኑ ጊዜ አለ ለመደወል እሷ ጋር መሄድ ለማግኘት። ግን በቃ ቢዚ ባትሆን እንኳን ቢዚ እንደሆነ ሰው ነው አሁን መሆን ያለብህ። እሷ እንድትጠይቅ ለምንድን ነው ያልደወለልኝ ብላ ራሷ ብትፈልገው ብትጓጓለት ጥሩ ውጤት ያመጣልሃል። አሁን ግን በጣም ብዙ ስላበዛህባት ጭንቀት ሆኖባታልና ሰልችቷታል ወይ ጨንቋታል፣ ለማቀዝቀዝ ፈልጋለች። ስለዚህ አንተ ራስህ እንዲያውም ፍቅር ላይ ምን ይባላል? አንድ ወደፊት ሁለት ወደ ኋላ ይባላል። አይደል? ረጋ እያረገ እንደዛ ነው መጫወት ያለብህ። አሁን ባለንበት እኮ መገናኘት ስለማንችል ነው እኔ በስልክ ውስጥ ማቀራረብ በደንብ እንዲፈጠር ፈልጌ ነው። በዛ ነው የባሰ ያራርቃል። ይሄንን አንተ አሁን ለማቀራረብ ብለህ የተከተልከው ስትራቴጂ የባሰ አሰለቻችቶ ያራርቃል። አሁን ባለንበት ማለት ምን ማድረግ አለብኝ ከዚህ በኋላ? ይሁሉ ታውርተን ስልክ ቀንስ፣ መደወል ቀንስ። አሁን እሷ ትደውልላለች፣ አንተ ብቻ ነው የምትደውለው? አይ የምደውለው ደውዬ ካጣኋት ራሱ ሚስጥር አታደርግልኝም መልሳ። ስለዚህ እኮ ያሳያል አንተ ስኬታማ የምትሆነው እሷ የምትደውልበት ቀን ከመጣ ነው እንጂ እሱን ራሱ ጠብቆ የነበረ። ግን አንተ ሁሉ የምትደውል ከሆነ እሷ ለምን ትደውላለች? ያንንም እኮ እድል አልሰጣሃትም። ስለዚህ ቀንስ። ከዛ በኋላ ስትቀንስ ጉጉት ናፍቆት ትፈጥራለህ። ከዛም አልፎ ደግሞ እሷም የምትደውልበት ቀን ሊመጣ ይችላል። እሺ ደህና ደህና። በጣም ቻው። ብሬ እየተዘጋጀክ መልካም ልደት ብሎ ለመዘመር? በነገራችን ላይ በዚህ ወር እኮ የተወለዱ ትላልቅ ሰዎችንም እንገልጻለን ብለናል። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ስም? ዮሐንስ በቀለ። ዮሐንስ። እድሜ? ለባለ ትዳሮች የሚሆን ነው ይሄ መስመር? ለባለ ትዳሮች የሚሆን ነው? እሺ፣ አንድ ጉዳይ ነበረኝ። እሺ፣ አጠር አድርገክ። ሰዓቱ ሄዷል። አጠር አድርገህ ብትነግረን ጥሩ ነው። እሺ፣ ብሬ ልጅ ነበረኝ የሚገርም። እሺ። እና ከቤት ከወጣች ልጅቷ ቆይታለች። ባለቤት ነች? ተቋረጠ። ሰዓት የለንም እኮ። እሺ። ስለዚህ መልካም ልደት እንብላቸው። ወደ 4 ደቂቃ። ስንት ደቂቃ ነው ያለን? 56 ይላል። እሺ 5 ደቂቃ ብዙ እኮ ነው ታዲያ። እናስገባ አንድ። እሺ። ሄሎ ሄሎ። ስምና እድሜ? ዳዊት። እሺ። እድሜ? 24። እሺ። ፈጠን ብለህ ዳዊት። አንድ ልጅ ነበረች። እሺ። የሰፈሬ ልጅ ናት። እሺ። እና ወንድ አትወድም። እሺ። ያው እኔ ደግሞ በቃ ሳልነግራት ብዬ አፍቅሬያታለሁ። ወንድ እንደማትወድ በምንድን ያወቀው? አንተ እንደማትወድ ወይስ በአጠቃላይ የወንድ ዘር አትወድ? ወንድ ልጅ ትወዳለች፣ ግን ያው በፍቅር ጉዳይ የቀረባትን ሰው በጣም ነው የምጠላው። እሺ። በምንድን ነው ያረጋገጥከው ይሄንን? በጣም ሚስጥረኛ ነች። በቃ እሷ ለእንደዚህ ነገር ስለማታስበኝ በስትክክል ነው የምትነግረኝ። ነገር ግን መሀል ላይ ነው እኔ እንደዚህ አይነት ነገር ውስጥ የገባሁት። አልወድም ስትልህ አንተ ደግሞ ፍቅር ውስጥ ገባ። እሺ።
እና አሁን ምን ባደርግ ይሻለኛል? እሷ በጣም ነው የምጠለው ወንድ። አዎ እኔ ደግሞ አሁን ይህን አላምንበትም። አላማ ሊኖራት ትችል ይሆናል ወይ የሆነ በድብቅም የምትወደው ሰው ሊኖር ይችላል እና ለአንተ መልእክት እያስተላለፈችልህ ይመስለኛል። አንተ የወደድካት እንደሆነ ስታውቅ ወይም ደግሞ ወንዶች ሲቀርቧት የሚቀርቧት ወንዶች ሁሉ የሚወዷት አይነት ሴት ከሆነች ቀድመህ እንድትጠነቀቅ መልእክት እያስተላለፈችልህ ይመስለኛል። እኮ እሷ እኮ አሁን እዚህ ጋር እኔ ፍቅረኛ እንዳለኝ ታውቃለች። ማለት እንደ እሷ እንዳለኝ ነው የምታውቀው። ማለት አለ ፍቅረኛ አለህ አንተ? የለኝም፣ ግን የሆነ ታይም ላይ ስለደነገጥኩኝ እንደዛ አልኳት። በቃ ወንድ ልጅ አልወድም ምናምን ስትለኝ ደንግጬ ነው እንደዛ ያልኳት። እና አሁን አንተ በአንተ ቤት አሁን ከሷ በላይ ስማርት ሆነሃል። እኔ እንደዛ አስቤ ነበር። ሴቶች ከኛ የበለጠ ስማርት ናቸው። ስለዚህ አንተ ፍቅረኛ እንደሌለህም ታውቃለች በእርግጠኝነት። ምክንያቱም ፍቅረኛ ያለው ወንድ እኮ ያስታውቃል በብዙ ነገር። የምትቀራረቡ ከሆነ እንዴት አታውቅም ብለህ ታስባለህ? አዎ እኔ ድብቅ እንደሆንኩ ነው እሷ የምታውቀው። አይ አይመስለኝም። ለማንኛውም ግን ማላቸው ላይ እስኪ ንገሪው እስኪ። ድራማ ይመስለኛል እኔ እሱም በራሳቸው የፈጠሯቸው ነገሮች አሉ። ስለዚህ ያው ቅድም እንዳልከው ነው አንተም ይሄ አንድ ሴቶች መደበቂያ የሚያደርጉት ነገር ነው። ከሆነ ወንድ መሸሽ ሲፈልጉ በቃ ምንም ፊት ላለመስጠት እንደዚህ ይላሉ። በቃ እንደዛ ነው የሚያደርጉት። ደግሞ አንተ እዚህ ጋር ፈንጅ አለ እየተባልክ ለምንድን ነው ፈንጅን ለመርገጥ የምትፈልገው? በቃ እኔ አሁን ማለት በሷ እንትን ብያለሁ ስል የመጨረሻ በቃ አይሆኑ ነገር ውስጥ እየገባው ነው። የሌለኝን ጸባይ ነው ያመጡት። ግን አሁን ምን ያህል ነው ቅርበታችሁ? በጣም በቃ ኖርማል ፍቅረኛሞች እንደሚያደርጉት የትም ቦታ እንገናኛለን ከስራ ስንወጣ ምናምን። ነገር ግን በቃ ለእንደዚህ ነገር ውዳት አታስብም እሷ። እና አሁን ከእሷ ጋር ብዙ ጊዜን እያሳለፍክ ነው። ሌላ ደግሞ ፍቅረኛ እንዳለችህ እንድታውቅ የምታስበው ወይ የምትፈልገው? በዛን ሰዓት ነው። እኔ ከሆነ በዛን ሰዓት ስለደነገጥኩ አማራጭ ስላጣው ነበር እንደዛ ያልኩት። አሁን እንግዲህ አንደኛ እሺ ወንዶች ላትወድ ትችላለች ብለን እናስብ። እንግዲህ ወንዶችን አልወድም እያለች አንተ ፍቅር ውስጥ መግባት ያው እዚህ ጋር ፈንጅ አለ እየተባልክ እንደ መርገጥ ነው። ስለዚህ ያ በጣም ስህተት ነው የሚሆነው። ፈንጅ አምካኝ መጀመሪያ ማምጣት ነበረብህ። ግን ሌላ ምንድነው እኔ የማስበው ማለት ወንድ አልወድም ብሎ ነገር የለም አሁን። ወይስ የደረሰባት ነገር ሊኖር ይችላል። አሁን ብዙ ሴቶች የሆነ ድብቅ ታሪክ ይኖራቸዋል። በተለይ ደግሞ ከአስገድዶ መድፈር ጋር በተያያዘ ብዙ ሴቶች እንደዚህ አይነት ወይ አስገድዶ ይደፈራሉ ወይ ሙከራ ይደረግባቸዋል። ከዚህ ጋር በተያያዘ የእውነት ወንድም ልትጠላም ትችላለች። ስለዚህ አንተ ምንድነው ማድረግ ያለብህ? ይሄ ወንድ መጥላት የሚባል ነገር ትክክል አይደለም። ወንድ ሁሉ አረመኔ አይደለም ወይ ጨካኝ አይደለም ወይ መጥፎ አይደለም ብለህ በተቻለ መጠን ያንን አስተሳሰቧን ለመቀየር ጥረት ማድረግ አለብህ። ከዛም አልፈ ደግሞ ወደ ባለሙያ መውሰድ፣ ወደ ሕክምና ባለሙያ ያለ ወደ ሳይካትሪስት እንደዚህ ወስደ ይሄንን ችግሯ እንዲፈታ ማድረግ። እንደ ጓደኛም ይሄ አስተሳሰብ ለሷ ጥሩ አይደለም አይደል? እንደ ጓደኛም እንደ ፍቅረኛ እንኳን ባታገኛትም ከዛ ላይ ያ ችግር ከተፈታ ደግሞ ያንተም ችግር አብሮ እንግዲህ ሊታይ ይችላል። ወንድ መውደድ ሲጀመር አይኗ ሲገለጥላት መጀመሪያ የምታየው አንተን ሊሆን ይችላል። እዛው አጠገቧ ስላለ ማለት ነው። እና በቃ ዝም ብዬ እንደዚህ ልቅረባት ማለት ነው አሁን ባለበት? አይ መቅረብ ሳይሆን ችግሯ እንዲፈታ ነው እንጂ ይሄ የወንድ ጥላቻ ከምንድን ነው የመጣው? በደንብ ጓደኛ ከሆንክ ማወቅ ነበረብህ። አጠይቃትም እንዴ ለምንድን ነው ወንድ የምትጠላው? ምንድን ነው ምክንያቷ? ያንን ታሪክ ማወቅ አለብህ። ከዛ አስተሳሰብ ደግሞ ለማውጣትም ሙከራ ማድረግ አለብህ እስከ ባለሙያ ጭምር ድረስ በመውሰድ ማለት ነው። ከዛ ያ ችግር ሲፈታ ነው ያንተም ሊፈታ የሚችለው። እውነቱ ወንድ የምትጠላበት ምክንያት ካላት ማለት ነው፣ ሌላ የምትደብቀው ነገር ከሌለ በስተቀር። እናመሰግናለን። ደህና ደር። በጣም አመሰግናለሁ። እሺ እንዝጋው አይደል?